አንዳንዴ ግን ማለት ነው ሰው ሲያከብራቸው የማይከበሩ በጣም ቀላል የሆኑ ሰዎች በጣም ነው የሚገርሙት። እና እንግዲህ ሩቲን ከቤቷ ሂደው አብርሃም አይፈልግሽም፣ ለምን አርፈሽ አትቀመጭም፣ በልጅ ሰበብ ለምን ትጠሪዋለሽ እያሏት ነበረ እና እሷና አብርሃምስ የሚያገናኛቸው ልጅ አለ። እናንተ ግን ምንም በማይመለከታችሁ አብርሃም ጓደኛችን ነው በማለት ተልካሻ ምክንያት ከቤቷ ሄዳችሁ እንደዛ ማበዳችሁ የእውነቴ እንደምላችሁ ድልብ ሰገጤ እንደሆናችሁና መሀይም እንደሆናችሁ ነው የሚያሳየው ማለት ነው። የምር አእምሮ የበሰለ ሰው የተማረ ሰው ይሄን ነገር አያደርግም። ከሰው ቤት ሂዶ ነገር አይፈልግም። እንዴት አይነት ደፋር ሰው ብትሆኑ ነው ግን? ቤተሰብዬ እንዴት ናችሁ? ሰላማችሁ ብዝት ተረፍ ይበልልኝ። እንግዲህ እነዚህ ሰዎች ታያላችሁ። ሲጀመር ያው ተከፍሎ አዳሪዎች እኮ እንደዚህ ናቸው። ምንም አይነት ሙያ የላቸውም። በግላቸው ተንቀሳቅሰው ማደር ስለማይችሉ ሩታ ስትመጣ ጥቅልል ብለው ቡታጅራ ማለቴ ሩታ አዲስ አበባ ስትመጣ ጥቅልል ብለው አዲስ አበባ፣ ሩታ ቡታጅራ ስትሄድ ደግሞ ጥቅልል ብለው ቡታጅራ የሚገቡ የሩታን ኋላ ኋላ የሚከተሉ በሩታ ምክንያት ልብስ የቀየሩ ጫማ የቀየሩ መልካቸው ሳይቀር በሩታ ምክንያት የተቀየረ ሰዎች ዛሬ ከቤቷ ሂደው አፋቸውን ለመክፈት በቁ። የእውነት ዘመኑ ግን ከፍቷል። በነገራችን ላይ ሩታ የምታደርገውን ሳታቅ ቀርታ አይደለም። ሲቀጥልም ደግሞ ከቤቷ ሄዳችሁ እንደዛ ስታናግሯት እኮ አጋጭታ ሁሉ ልታስወጣችሁ ትችላለች። ገባ? ምክንያቱም ከቤቷ እስካለ ድረስ ማለት ነው እንደፈለገ የማጋጨት መብት አላት። ግን ስነስርዓት ያላት ሴት ነች። ሲቀጥል ደግሞ እናንተ ካዲ ብትሆኑም እሷ ካዲ አይደለችም። አብራ ከእናንተ ጊዜ የተወሰነ ጊዜ ቢሆንም እንኳን እህቴ ወንድሜ ተባብላችሁ ተጠራርታችኋል። ቆንጆ ጊዜ በተወሰነ መልኩ ይህን ያክል የተራዘመ ባይሆንም በጣም ቆንጆ ጊዜ አሳልፋችኋል። አብራችሁ በልታችሁ ጠጥታችኋል። ያንን ነገር ዞር ብላ ታያለች። እንደናንተ አንገት የሌላት ሴት አይደለችም። የኋላውን ያሳለፈችበትን የመጣችበትን ነገር በደንብ ስለምታስተውልና ስለምታገናዝብ ነው በዚህ ያክል እንደዚህ በክብር ቁማ የምታወራችሁ። እናንተ እንደፈለጋችሁ አፋችሁን እንደ ገመድ እያስረዘማችሁባት ማለት ነው። ግን እናንተ ክብር የት ይገባችሁና ጓደኝነት የት ይገባችሁና ዛሬ ለመጣች ሀለሌ ስታሽቋልጡና አሽኮለሌ ስትሉ ትገኛላችሁ እኮ። ጭራሽ ደግሞ ሩታን ከሄርሜላ ጋር ለማወዳደር ሞከራችሁ። ሌባ ምድረ ሌባ ሞላጫውላ ማለት ነው። ከእናንተ ከነ ሄርሜላ ሌባ ናችሁ እኮ። ይሄን ያክል የሚያንበጨብጫችሁና የሚያስደነግጣችሁ ከሄርሜላ ጀምሮ አብርሃምን በምን አይነት መልኩ ትዳሩን እንደፈታ ስለምታውቁ ከሩታ ላይ ያለው ፍቅር እንዳለ ነው። ፍቅራቸው አላለቀም። እናንተ ጎትኩታችሁ በል ብላችሁ ትዳሩን ስላስፈታችሁት ወደ ሩታ የማይመለስበት ምንም አይነት ምክንያት ስለሌለ ገባችሁ? ነገ ከነገ ወዲያ ይመለሳል ብላችሁ ስለምትሰጉ ይኸው ህይወታችሁ ስጋት በስጋት። ምክንያቱም ሩታን እየወደዳት ነው የተለያት ይሄ ልጅ ማለት ነው። ትዳሩን ያፋታችሁት ፍቅራቸው እኮ ጎሎ አይደለም። የምር ከሩታም ያለው ከአብርሽም ያለው ፍቅር ሳይነካ ነው እናንተ ለማለያየት ያበቃችኋቸው። እና አሁንም ቢሆን አብርሃም ሩጦ ወደ ሄርሜላ ወደ ሩታ ይሄዳል ብላችሁ ስለምትሰጉ ህይወታችሁ ስጋት በስጋት። ሄርሜላ ተብዬ በዛ መንበጫበጭ፣ እናንተ በዚህ መንበጫበጭ። አረ ስነ ስርዓት ያዙ እንዴ! ህይወታችሁን ኑሮ። ይሄን ያክል መጠዘን አይጠበቅባችሁም እውነት ለመናገር ማለት ነው። እንዴ ሩቲ ባሏን ተነጥቀም እኮ ይሄን ያክል አልተርበተበተችም። ጀግንነትን ወንድነትን ከሷ ውሰዱ እንጂ አጉል መለፍለፍ ብቻ ምን ይሰራል? የእውነት እኔ በጣም ነው ያፈርኩባችሁ ማለት ነው። እንደ ወንድ በጣም ነው ያፈርኩባችሁ። የውሽሚት ሳያንስ ተመልሶ ይሄድብኛል ብላ ተርበድብዳ ተንበጫብጫ መሞቷ ሳይበቃ እናንተ መታችሁ ይሄን ያክል መርበድበዳችሁ እኮ ገርሞኝ እኮ ነው እውነት። እና ምንድን ነው በሰው ህይወት ገብቶ ይሄን ያክል መበጥበጥ እንደዚህ ነው የሚያስፈራው። ገባችሁ? ዛሬ ሄርሜላ አይደለችም ሰላም ያጣችሁ እናንተም ጭምር ናችሁ። ሄርሜላም እናንተም ሰላም አታችኋል። ይሄው ነገ አብርሃም ተነስቶ በነጋና በመሸ ቁጥር አብርሃም ሀሳቡን ይቀይራል። አይ ሚስቴ ትሻልኛለች ብሎ ያስባል ብላችሁ ስለምታስቡ በሆነች ነገር አምኖ መቀየር ትፈልጋላችሁ። ስለዚህ ከሩታ ጋር ምንም የሚያደርሳችሁ ነገር የለም። እናማ መልእክትም አስቀምጣችኋለች። እናንተ የማይገባችሁ ናችሁ እንጂ የእሷ መልእክት በጣም ቦምብ የሆነ መልእክት ነው። ለምትንጫጩ በሙሉ እውነት ከሩታ ላይ ለተነሳችሁ በተለይ ሴቱ ናችሁ እናንተ ልቦና ይስጣችሁ። ሴቱ ናችሁ ነገ ምን የሚባል ነገር አለ። ነገ በምን አይነት አጋጣሚ ህይወታችሁ እንደሚመሰቃቀል አታውቁም።
እና ከእሷ ላይ ይሄን ያክል ባትንጫጩ፣ ከመንጫጫት ይልቅ ግን በደንብ ብታስተውሉትና ብታገናዝቡት ሩታ በጣም የተበደለች ሴት ነች። ትዳሯን በሰዎች ዘንድ የተቀማች ሴት ነች እና ድከም ውስቲ ምን እንደምታመጡ እናያለን ብላለች ሩትዬ። እኮ እናያለን እስኪ ምን እንደምታመጡ። እውነት ይሄን ነገር በማድረጋችሁ የባሰ ከሄርሜላና ከአብረሽ ላይ በጣም ጫና እያመጣችሁ ነው። ሩታን በዚህን ያክል እልክ ባታጋባት የተሻለ ነው። የእውነቴን ነው። እልክ የተጋባ ሰው ደግሞ እኔ እንጃ ከእናንተ ጭምር ነው የምትመሰቃቀሉት። ነገርኳችሁ። በሰላም መኖር ካልፈለጋችሁ በስተቀር ሩታ ያለቀቅ አድርጓት። በተለይ እናንተ ትርፎች ማለት ነው፣ የሰው ትራፊ የምትበሉ ልቅምቃሚዎች። አብርሽና ሄርሜላ በዛ አንጠባጥበው ይሰጧቸዋል። እናንተ ደግሞ የእነሱን ትራፊ ትጠርጋላችሁ፣ ጠራራጊ። ከዛ ደግሞ ሩትዬ ምን አለች መሰላችሁ? እንደ ሀሳብ ግን ምንም ላታመጡ ብራችሁን ባትበሉ ባይነኝ። እንደ ሀሳብ ብላችኋለች። ይሄ ለበጎቹ ነው ለበጎች ነው፣ ለሄርሜላ በጎች ነው ይሄ የተባለው ማለት ነው። ምድረ የምትንጫጩ በሙሉ እንዴ! አሁንማ ዘር ሁላ መከፋፈል ጀምሮ እኮ ጎጃሜ ነኝ፣ ምንተሴኔ፣ ቅጥር ሴነኝ፣ አማራ ነኝ እየተባባሉ ነው ቤተሰብ በሄርሜላና በሩታ ምክንያት ማለት ነው። እናማ ሌላኛው ደግሞ ወተት እየጠጣችሁ ማን እንደሆንሽ ታውቂያለሽ ተብልሻል። እንግዲህ ምድር አዳሚ ያው ከሄርሜላ ቀጥሎ ሁላችሁም ከሄርሜላ በታች የምትንጫጩ በሙሉ ቢያንስ ወተት ጎንጨት እያደረጋችሁ፣ ምክንያቱም እኔ ጨጓራችሁ ያሳስበኛል እኮ እውነት ለመናገር። ምክንያቱም ያው እህቶቼ በስደት ያላችሁ እህቶቼ ስለሆናቸው እንድትጎዱም አልፈልግም እና ማን ነበርሽ ሄርሜሊም ማለት ነው ውሽሚት ቢያንስ ለልጅ ዘኝለት ይሄን ያክል መቀጣጠል አይጠበቅብሽም ማለት ነው። እና ያው ሌባ አይደል ለአርፋ ስለማትቀመጥ ሄርሜላ በቃ ለወደፊት አብርሃም ቀዝቀዝ ያለ ወተት ከፍሪጅ አደራህን ወንድሜ እንዳትለይባት። እንዲህ ቀጠልጠል ስትል ወተት አምጥተ ካፏ ላይ ድርግም እና ምንድነው የሰውን ልጅ አርፎ ከተቀመጠበት በዚህን ያክል እልክ አታጋቡ። ሩታ አብርሃምን ሊያዘው ካለች የምትይዝበት መንገድ አታጣም እንዴ። መላለ ሴት ልጅ ልንገራችሁ እግዚአብሔርን ሩታውን በጣም ብዙ ነገሮች እየያዟት የቤተሰብ ነገር በጣም ብዙ ነገር እየያዛት ነው እንጂ እመቤቴን አብረሽን በአንዴ ጠብ ማድረግ አያቀታትም። ልንገራችሁ ከምሬ ነው። ሄርሜላ የተጠቀመችውን ታክቲክ ሩቲ መጠቀም አያቀታትም። ሶ በቃ ከዚህ ጋር የምትመለከተው ነገር አለ፣ ቤተሰብ አለ፣ አባት እናት አለ። አባት እናቱን ማስቀየም አትፈልግም። ገባችሁ? ከዚህ ጋር ኤፍ አለ። ስለዚህ ምንም ነገር እንደማታመጣ አድርጋችሁ የምታስቡ ሰዎች ተሳስታችኋል። ላምጣ ካለች በጣም ምንም ነገር ታመጣለች፣ በጣም ብዙ ነገሮችን ማለት ነው። እና እዩ ደግሞ ማለት ነው እዩ አሁን ብዙዬን ጠርቶ እሷ ማናገሩ አብርሃም ወደ አንቺ ይመለሳል ብሎ መጠየቁ ምንድን ነው መላው ፋይዳው ምንድን ነው አልገባኝም። ማለት ብዙዬ ሲጀመር ለሩታ ጥሩ እንደማታስብ እኮ የታወቀ ነው፣ ምንም ቢታረቁ ማለት ሲቀጥል ደግሞ እንዲመለሱ አትፈልግም። ብዙ ነሽ ማለት ሩታና አብርሽ እንዲመለሱ የማትፈልግ ሰው ነች። እሷን ጠርቶ ማናገሩ ከዚህ ጋር ፖይንቱ አልታየኝም እዩ ማለት ነው። ሲቀጥል ደግሞ ፍቅር ማለት የልብ ጉዳይ ነው። ማን ነበረ ደስታ እንደፈለገ ወድቆ ቢነሳ ለሩታ ሩታ ካላፈቀረችው ምንም ማድረግ አይቻልም። ምንድን ነው ግን በዚህን ያክል የምር እዩ ራሱን የችክ ሲል በጣም ነው የሚገርመኝ። እግዚአብሔርን እንዴ አንተ በአንተ ህይወት አንድ ሴት መታ ማታፈቅራት ሴት አፈቅራለሁ ግዴታ ካለች በእርግጠኝነት አትቀበላትም። ሰው ሩታንም በዚህን ያክል ነው መረዳት ያለብህ። አንተ ዝም ብለህ የኔ ነገር ይደመጥ አትበል እንዴ። ምንድን ነው? ኧረ ይደብራል። እግዚአብሔርን እኔ አንዳንዴ እዩ የሚያደርገው ነገር ከሩታ ጋር በመቆም ምናምን ደስ ይለኛል። ነገር ግን አንዳንዴ የሚጫናት ነገር ምንም አይመቸኝም። በቃ በተለይ በፍቅሯ ጉዳይ ማለት ነው። ከአብርሃም ቆየችም አልቆየችም፣ ተለያየችም፣ ጀመረችም፣ ቀጠለችም ሩታ ምናልባት ቢለያዩ ከአብርሃም ላይ ማለት ተለያይተዋል እኮ የሆነ ጊዜ ላይ መመለስ ካልቻሉ ከዛ ሌላ ሰው ይመጣል በህይወቱ አለቀ። ደስታን ካልፈለገች አልፈለገችም እኮ ነው። በዚህን ያክል ደስታን ፈልጊው ብሎ ዱብ ንቅ ማለቱ እኔ ተገቢ አይደለም። በቃ ልጅቷን አታስጨንቃት። የምር እኔ ለክ እንደዚህ ሲያወሩ ማለት ነው የሚያስጨንቋት ሁላ ነው የሚሰማኝ፣ የሚያስጨንቋት ነው የሚመስለኝ። እንዴ ፍቅር እኮ ዝም ብሎ በሰው ይሉንታ ብቻ የምትቀበለው ነገር አይደለም። ገባ? ልቧ ፈቃደኛ ሊሆን ይገባል እኮ እንዴ